ይሄንን ቪዲዮ ለሴት ልጆቻችሁ አሳዩአቸው። ይሄ ሙስሊም ለሁሉም ህፃናት እንደ ሼርና ኮፒ ሊንክ እንዳረሱ። መዳም ቅመም የነበረችው በገዛ ቤቷ ተዋርዳለች። በጣም ነው የሚደብረው። እጅሽን አጣምረሽ እርዱኝ። ወረቀት ባይኖርሽሳ እንዴ ወጥረሽ ስሪ፣ ገንዘብ ያዢ፣ ከዛ ወደ ሀገርሽ ንኪው፣ አለቀ። ወደ ገብርኤል ሲሄድ የነበረው የሙስሊሙ መኪና መሀል ላይ ቆሟል። ምን ተፈጥሮ ይሆን? ተአምር እኮ ነው ጎበዝ። ወደ ዘብር እየተጓዘን ነው ማሻአላህ የሚለው መኪና መንገዱን በቃ አልሄድም አላልንቀሳቀስም ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አኗነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮ ቀጥታ እንገባለን። አብራችሁን ቆዩ። አረበስማን ፈጣሪ ከዘኔት ውርደትና ቅሌት ይጠብቀን። በአሁኑ ሰዓት በጋና ነብይ ነኝ ብሎ የነበረው ግለሰብ ተግባር አብዛኞቹን አስገርሟል። በአሁኑ ሰዓት በሶሻል ሚዲያ በጣም ቫይራል ነው ጉዳይ ነው። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። ከወራቶች በፊት እንደሚታወቀው ይህ ግለሰብ በጋና እኔ ፈጣሪ የላከኝ ነብይ ነኝ፣ ዲሴምበር 25 ዓለም ትጠፋለች፣ እናም መርከብ ስራ ብሎኛል በማለት መርከብ ሲሰራ አብዛኞችን አወዛግቦ ነበር። እሱ ከተናገረ በኋላ ይህ ሁሉ ሰው ወደሱ አቅንተው ነበር። እናም አብዛኞቹ በጉጉት ዲሴምበር 25ን ጠበቁ። ዲሴምበር 25ን ሲደርስ ምንም የተከሰተ ነገር አልነበረም። እናም በዚህ መልኩ መርከቡን አቃጥለው እሱም ወደ እስር ቤት ወስደውታል። እናም በአሁኑ ሰዓትም በሶሻል ሚዲያ በጣም ቫይራል የሆነ ጉዳይ ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዚህ ጉዳይ ላይ ምን ሀሳብ ይሰጣል? እንግዲህ ህዝቡ ሞኝ ነኝ ልበላ ካለ ይመጣና አንዱ ደግሞ ከነሱ የተሻለ መጥቶ ይበላቸዋል እንደፈለገ ማለት ነው። ይሄ ህዝብ ይሄ ጋና ብቻ ሳይሆን አፍሪካ፣ በተለይ አፍሪካ ምንለው አፍሪካ ላይ ማለት ነው። አንዱ ነብይ ነኝ ብሎ ተነስቶ ዝም ብሎ በቃ ቢለፈልፍ አብሎ ከመስማትና ከመከተል ወደ ኋላ አይለም። ይሄ ደግሞ እንግዲህ አኺሩ ዘማን ነው። እንደዚህ ነብይ ነኝ የሚሉ ሰዎች በየቦታው እንደሚመጡ ረሱላችን ሰለላሁ ዐለይሂ ወሰለም ተናግሮ ነበረ። ግን ሐሰተኛ ቀጣፊዎች፣ አጭበርባሪዎች ለራሳቸው ለሆዳቸው የሚጨነቁ ሰዎች እንደሆኑ ተመልክተናል። ይህ ሰው በሰበሰበው ብር ማለት ነው የሚገርም ቅንጡ መኪና ገዝቶ እንደነበረ ተሰምቶ ነበር። እንደ ድሮ በእኛ ዘመን አባት ልጁን ለመግረፍ ቀበቶውን አውልቆ ማስፈራራቱን የዘንድሮ አባት ትቷል። ቀበቶውንም ተጠቅሞ ልጁን ለማዝናናት በቀበቶ ዥዋዥዌ ማጮት ጀምሯል። ልጆቹም ቀበቶውን ሲያዩ ያለ ፍርሃት በደስታ ወደ አባታቸው ይሄዳሉ፣ ዘና ብሎም ይጫወታሉ። እናንተስ በእኛ ሀገር ያላችሁ ወላጆች ስለዚህ ነገር ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡ። ለዚህ ነገረኛ የምንለው በጣም ምርጥ ነው፣ ይበል ይቀጥል፣ ከዱላ ይልቅ ጨዋታ ምርጥ ነው ብለን ሀሳብ እንስጣለን። እናንተ ማሳብ ስጡበት። ሴራን ሰጋፋችሁን ከነ ካልኦል ተው አስማኑ ወጥ መልካም። እንግዲህ መግለጫውን እንደሰማችሁት ነው። መግለጫው ምንድነው እሱ የሚለው በአስቸኳይ ንጽጽር መሰሩ ፈትዋ መሰጡ አቁሙ። ምክንያቱም ዳዋ የምትሰሩ ልጆች ከዚህ በኋላ ከስከዛሬው ከበለጠ መልኩ ሻል ባለ መልኩ ሜዳ ላይ ወርደው ፊት ለፊት እያገኘናቸው የምናስተምርበት ጊዜ መፈጠር አለበት። ኢትዮጵያ ብቻ አይደለም፣ ይሄም ይቀጥላል አይቋረጥም። ነገር ግን ሌላ የተሻለ ደግሞ ከዚህ ከፍ ባለ መልኩ መሆን አለበት። እሺ ያው ልክ እንደው ዶክተር ዛኪር ምናምን የሆነ ፕሮግራም ይዘጋጅና የሆነ ሀገር ላይ ትልቅ አዳራሽ ይከራይና ማንኛውም ክርስቲያን በዚያች ሀገር ላይ የሚገኝ መጥቶ አስተምሮቱን እንዲሳተፍና ጥያቄ የሚያለው ሁሉ መጥቶ እንዲጠይቅ የፈለገውን ያገኘ ጥያቄ የሚያቀርብበት መድረክ የሚዘጋጅበትን ብናደርግ አስበናል። ኢንሻአላህ ዱዓ አድርጉ። ከእናንተ ቢያስፈልገው الدعاء فقط ዱዓ ብቻ። ማሻአላህ ኡስታዝ ሁሱ በቂ መልስ ሰጥቷል። ምናልባት ካልገባችሁ ባጭሩ ልንገራችሁ ነገሩ ማለት ነው። እንግዲህ መጅሊስ ሰሞኑን የሆነች መግለጫ ነገር ያወጣሉ በኦሮምኛ ቋንቋ ነው ማለት ነው። ከዛ ይሄ ደግሞ ሁሉን አዋቂ ሁሉን ተርጓሚ ግን ያለ አዋቂ ማለት ነው። አላዋቂ ሰውዬ መጣና መጅሊሱ መግለጫ ወጥቷል። ከዚህ በኋላ ንጽጽር የምትሰሩ ሰዎች አቆሙ ምናምን ተብሏል ብሎ ተናገረ ማለት ነው። ነገር ግን እሳቸው ያሉት ማለት ነው እዛ ንጽጽር ላይ የምትሰሩ ሳይሆን በአጠቃላይ ሶሻል ሚዲያ ያላችሁ ሰዎች፣ ፈትዋን የምትሰጡ ሰዎች ይሄን ነገር ልታቆሙ ይገባል። ፈትዋ ማለት ነው ለራሱ የቻለ ምን አለው ተቋም አለው ወይ ደግሞ ሰጪዎች አሉት። ፈትዋ የሚሰጡ ዓሊሞች አሉ ወይ ዑለሞች አሉ። እናንተ ይሄን ነገር አቁሙ ነው እንጂ ያሉት። ንጽጽሩን በፍጹም ስለ ንጽጽሩ ጭራሽም አላወሩም ማለት ነው። ግን ያው ዋሽት የማይሰለቸው በቃ የሆነ ፈጣጣና ደነዝ የሆነ ሰውዬ ያው ተናገረ። ነገር ግን ለዛ ንግግሩ ሁሱ ደግሞ እንደውም ከዚህ በኋላ ታውቃላችሁ ወደ ሀገር እንደገባ ከዚህ በኋላ ልክ እንደነ ዶክተር ዛኪር ናይክ እንደነ አህመድ ዲዳት አላህ ረሐማቸውና የመሳሰሉ የንጽጽር ሰዎች ማለት ነው አዳራሽ ተከራይተን በአዳራሽ ላይ ሁሉም ሃይማኖት መጥቶ የፈለገውን እየጠየቀ የሚመለስበት ሁኔታ ይመቻቻል ያለው ኢንሻአላህ አላህ ያሳካው። በዚህ መንገድ ወደ እስላም የሚመጡ ሰዎች
ወደ ኢስላም ደግሞ የፈለጉትን ጥያቄ የሚጠይቁበትን ነገር የሚማቻችበት ሁኔታ በጣም ቢመቻች አሪፍ ነው። ተመችቶኛል። ኡስታዝ ሁሱ እንግዲህ አሁን ኢትዮጵያን ያለው ወደ ጅማ መሰለኝ አሁን ላይ ያለው አላህ ይጠብቀው። እኔ ዛሬ ለአንድ መልእክት ነው የመጣሁት። ይሄ ሙስሊም ለሆኑ ለሁሉም ህጻናት እንዲህ ሼርና ኮፒ ሊንክ እንዳረሱ እኛ ትምህርት ቤት ያላችሁ ሙስሊሞች ምንድነው ሂጃባችሁን ጸጉራችሁ በሚያምር ጊዜ ታውልቁታላችሁ፣ የተንጠባረረ ሲሆን ታደርጉታላችሁ። ጸጉር ቢያምርም ባያምርም ሂጃብ ሁሉ ቀን ይደረጋል። መስጊድ ስትሄዱ ብቻ ራሱ ሂጃባችሁን ታደርጉታላችሁ። ከመስጊድ ወጣ ስትሉ ታውልቁታላችሁ። መዝናኛ ቦታ ታውልቁታላችሁ፣ ታደርጉታላችሁ። በቃ ምንድነው መለወጥ? መስጊድ ብቻ ሲሆን ሳይሆን ሁሉም ቦታ መዝናኛም ይሁን መጫወቻም ይሁን አክስታችሁ ጋር አያታችሁ ጋር የትም ቦታ ብትሄዱ ሂጃባችሁን ታደርጉታላችሁ እንጂ አታወጡ። አሁን ስቀልዳችሁ ነው፣ ግን ሂጃባችሁ መቼም እንዳታውልቁት፣ መቼም እንዳታውልቁት። ይሄ ቀን ከባድ ነው። አንተ ለህፃናቶች ነው ይሄ መልእክት የተላለፈው ወይስ ለአዋቂዎች ነው? አልገባኝም። ለህፃናቶቹ አይመስለኝም። እናንተ እዚህ ጋር ለእናት ለአባት ለእናቶች ለእህቶች ነው ለአባት አላልኩም። እና ማሻአላህ እህታችን ልጃችን ልበል እንጂ አላህ ያሳደጋት ኢንሻአላህ እንደዚሁ እንዳማረባት እንደዚሁ ብሪኗ ላይ ቀጥ እንዳለች ለሌሎችም የምትበቃ ያደርጋት። ለልጆቻችሁ አሳዩዋቸው። ምናልባት እንደዚህ የሚያስቸግሯችሁ ካለ በልጆች ይመከሩ። አንቺ ዛሬ ሰርተሽ የማትለወጭ ከሆነ ዛሬ አንቺ የመጣልሽን ስራ ሰው እኮ ከዜሮ ነው የሚጀምረው እኮ። ከዛ ዛሬ ደግሞ የሆነ ሰው ያይሻል፣ የሆነ ሰው ይመርጥሻል፣ የሆነ ቦታ ትሄጃለሽ እያልሽ ቋንቋሽን የሆነ ሰው ይወድሻል እያለ እኮ ነው ሰው የሚያድገው እኮ እንዴ። አንቺ አዲስ ነሽ እንዴ ለሀገሩ? በጣም ነው የሚደብረው። እጅሽን አጣምረሽ እርዱኝ። ወረቀት ባይኖርሽሳ እንዴ ወጥረሽ ስሪ፣ ገንዘብ ያዢ፣ ከዛ ወደ ሀገርሽ ንኪው፣ አለቀ። የሆነ ሳለ እንደውም እኔ በጣም ነው ረጅም ሰዓት ሳስብሽ ሁሉ ነበር። ጸጉርሽን ተቆርጠሽ የሆነ በቃ ሰውን የሆነ አላቅም። በጣም ይቅርታ ግን እንደዚህ ስልሽ እኔ በጣም የተሰማኝ ነው። መብርሃንን በጣም ሼም ነው። እኔ ካንቺ አልጠብቅም። አሁን ራሱ ማለት ነው እንዲሳይሽ አቤት ጥጋቧ እያልኩ ነው። ሁሉ ኮሜንት እያደረኩ ነበር። በቃ ጥጋብ ልቧን ወጥሮታል። ተቀየሚኝ ሀቂቃ በቃ ይሄ መብርሃን ተፈጥሮ ሊሆን ይችላል። ማሪ ኖ አንዳንዴ ተፈጥሮ ራሱ ቢሆን ልታድበሰብሽ እንዳትሞክሩኝ። ይሄ ሀቅ ነው። ኖ አይደለም ማሪ አይደለም። የሰው ውስጥ የሚያውቀው እግዚአብሔር ነው፣ ፈጣሪ ነው። እሱን አምናለሁ እኮ እሱን አምናለሁ። ለምሳሌ ደግሞ በአባቷ ከበር አድርጋ አባቴ እንደዚህ በአባቴ መቼ ማለት ትናንትና እርዱኝ ብላ በአደባባይ ወጥታ የነበረችው የመዳም ቅመም ዛሬ ላይቭ ላይ ገብታ በርካታ የመዳም ቅመሞች የወረዱባት ይገኛሉ። እስቲ አንድ ቪዲዮ ሰምተን የኛን ሐሳብ እናስቀምጣለን። እኔ 5000 ዲርሃም እልክልሻለሁ። 5000 ዲርሃም እንዳታስቢ። እየቀለድሽ ነው እንዴ? ቀልዳሙ ታለሽ በእናታችሁ በጣም ያሳዝናል። እውነት ለመናገር የደረሰብሽ ነገር ግን አንቺ የማብልጥ ነሽ። በኢትዮጵያ አካውንት የምታስልኪው አታፍሪም? በመድኃኒዓለም ደፋር እኮ ቸግሮሽ ከሆነ ለምን በዚህ አካውንት አታስገቢ? ምን ስለሆንሽ ነው አንቺ በኢትዮጵያ አካውንት የሚገባልሽ? ዋሬው ዘፈርስቶፎን ሲጀመር ስንቴ ነው የተጻፈልሽ? ነው የስራ ጊዜው ግን ስለ ማዳም የስራ መግባት አትፈልጊም። የምትፈልጊው እንትን ምናምን ሱቅ ውስጥ ምናምን መስራት ነው። ተረጋጉ። ኖ ተረጋጉ። ተረጋጉ። ኖርማል ነው። ኖ ተረጋጉ። ሁሉም ቆይ ራታችሁን ሪላክስ ጋይስ። ኖ ቬሪ ሪላክስ። ተረጋጉና ኮመንታውን ትጽፋላችሁ። ረጋ በሉ ግን እንዳትቸኩሩ። ለማንኛውም ትናንትና ምን በዚህ ጉዳይ ላይ ተናግሬ ነበረ። ሰው ጤነኛ ሆኖ ወጣት ሆኖ በዛ ላይ ደግሞ የተሻለ ሀገር ሆኖ ያው ልመናው አዋጭ የዝራ ሰርፍ ወይም አዋጭ የቢዝነስ ስለሆነ ሰው ወደዛ ነው እንግዲህ ትኩረት እያደረገ የሚገኘው። እንግዲህ እንደሰማችሁ ደግሞ ልመናው ላይም የተቀመጠው አካውንት የሀገር ውስጥ ነው። ምናልባት እቺ ሀገር ውስጥ መታ ማለት ነው የሆነ ነገር ልሸክል ማስባ ሊሆን ይችላል፣ አይታወቅም። ነገር ግን በጣም ብዙ ሰዎች ናቸው ገብተው የተናገሯት። በጣም ብዙ ነገር ብለዋታል። በእሷ ላይ ትንሽ የመዳም ቅመሞች ጨከን ብለዋል። ለምን ለማንኛውም ብቻ እኔ ልል የምችለው ነገር ምንድን ነው፣ ወጣቶች ወንድም ሆነ ሴቱ ማለት ነው
ወላሂ የሰው ፊት ከማይታ አስቡት እንደዚህ ፊት ለፊት ቁጭ ለበገዛ ቤት እንደዚህ ሰው ሙድ ሲዘብ ሲረግጥ ከዚህ ሁሉ አሁን የሆነ ስለዛው ላይቭ ላይ አንዷ ስራ ስር ያለሽ ወይ እንትን ቤት የሐበሻ ልብስ መሸጥና ነገር ስትላት አልፈልግም ማለቻት እኔ ወረቀት የለኝም ምናምን ነገር አብዛኛው ሰው ዱባይ ያለ ሳውዲ ወረቀት የለውም ጠፍቶ ነው የሚሰራው ይሄ አዲስ ነገር አለ ግን ወረቀቱን አማካኝታ ነው እሷ ብር ለመሰብሰብ የፈለገችው ለመሸቀል የፈለገችው እኔ አሁንም ወደፊት እምላችሁ ነገ ምን የመጥቼ እንኳን ብለምናችሁ ማለት ነው ወጣት ለሆነ ሰው ይቸግራል ወጣት ሆኖ አይቸግርም የሚባል ነገር የለም ግን የሚቸግረው ምናልባት የሰው ዳር ሊሆን ይችላል ምናልባት ከጤና ጋር ተያይዞ ከአቅሙ በላይ ሊሆን ይችላል ከአቅሙ በላይ ሲሆን ይሄ ማለት ነው በጣም ከአቅሙ በላይ ሲሆን ነው እንጂ መጥቶ ሁሉም ትንሽ ይቸግረው ማለት ነው ሶሻል ሚዲያ ላይ መጥቶ አረ አላህ ምናምን አረ ተው በአላህ ምናምን ቢል እኛ ነሰጪዎችን ማን ነው ለማኞችን የምናበረታታው እኛ 5 10 ያወጣ ስንሰጥ ማለት ነው ከሸቀለ ካገኘ አንዱ ባንዱ ያየ ማለት ነው ሁሉም ለምንም መጥቼ ሶሻል ሚዲያ ላይ አቀስምና ትንሽ ብር አልሸቅልም እያለ ሰው ወደ ልመና ይዞራል ማለት ነው የሚሰጥ ሰው ማለት ነው የሚሰጠውን ነገር ማወቅ አለበት ይሄ ሰው ነው ቸግሮታል ይሄ ሰው ችግሩ ከአቅሙ በላይ ነው ወይ ይሄ ሰው ችግሩ የምር የኛ ድጋፍ ያስፈልገዋል የሚሆን ነገር ልንጠይቅ የግድ ይላል እኔ ሐቂቃ አትስጡ አይደለም ስጡ ግን የምትሰጡት ለዩ ስሰጡ ነው አላህ በብራችን በረካ የሚያደርገው ሰደቃ በጭራሽ ብር ምናምን ካለን ሀብት ላይ ካፒታላችን ሊቀንስ አይችልም ነገር ግን ስንሰጥ ለአላህ ብለን ስንሰጥ የምንሰጠውን ነገር እንለይ አንዳንዴ ወንጀል የሚሆን ነገር እኮ አለ ስሰጥ ማለት ነው ሰጠሰውን ወደ ወንጀል ልትምሮች ያለ ሰው ደግሞ ለምን ያገኘው ነገር በቀላሉ ያገኘው ነገር ማለት ነው ለማጥፋትም ቅርብ ነው ምክንያቱም አለፋበትም አለከመበትም ወገቡ እስከሚጎብጥ ድረስ ላውጠብ እስከሚድረስ ደሙ እስከሚፈስ ድረስ ሰው ስራ ይሰርቶ ያገኘ ነው ይሄን ነገር ግን እነዚህ ነገሮችን ሲያደርግ ሰው ስራ ሲያገኝ ብር ሲያገኝ ቀላል ነው ያጠፋል ዝም ብሎ ትንሽ በዚህም በሱስም በምንም ባለባይ ነገር ላጠፋው ይችላል ሰው ሰርቶ ለፍቶ የራሱን ላብ ሲያገኝ ደስ ይላል እና ያን ነገር ነው የምላችሁ በተረፈ እዚህ ጋር የምታዩት ቪዲዮ በሐዲያ ላይ የጀመርነው ፕሮጀክት ማሻአላህ በጥሩ ሁኔታ እየሄደ ይገኛል ይሄ የምታዩት ደግሞ ሮቶ ማን ነው ይሄ ታንከሩ 2020 ታንከሩ እዚህ ውስጥ ነው ገብቶ የሚጠራቀመው በጥሩ ሁኔታ እየሰራ ይገኛል ይህ ቻሌንጅ ለአላህ ተብሎ የሚሰራ ለነገው ለአኺራ ቤታችን ስንቅ የምንይዝበት ካለን ሀብት ላይ ማለት ነው ትንጥዬም ብትሆን ማን ነው አውተን ስንቅ የምንይዝበት ነገር ነው ስለዚህ ሁላችሁም በዚህ ኸይር ነገር እንሳተፉ ጥሪና አቀርባለሁ አካውንቱ ፊት ለፊት ያለው እንዲሁም ኮሜንት ላይ አለ ያልገባችሁ ነገር ቁጥሬም አለ ካስገባችሁ ደግሞ ከቻላችሁ ደረሰኝም ብትልኩልኝ መልካም ነው አብራችሁን ቆዩ ተአምር እኮ ነው ጎበዝ ወደ ዘብር እየተጓዘን ነው ማሻአላህ የሚለው መኪና መንገዱን በቃ አልሄድም አላንቀሳቀስም ማለት ተአምር ዛሬ ያየነው ቅዱስ ገብርኤል ወዴት ያስኪደው ይው ተመልከቱት ጋይስ እንዳለ መኪናው ቆመ በቃ ቤትን ነፍኛ ተአምር ነው በጣም የሚያምር መልክዓ ምድር ነው እያሳያችሁ ያለሁት ፎሎ ላይክ እያረጋችሁ ደግሞ ዝም አትበሉ እስኪ ፎሎ አድርጉ ሲጀመር አንተ ፎሎ ለመልቀም እንጂ ተአምር ለማሳየት አይደለም እንት ያልከው ያው ያቋል ስትለቀው ራሱ ምንም በቃ ተራ ነገር እንደደቀከው ግን ትኩረት ለመሳብና ፎሎ ለመልቀም ነው የተደረገው መጨረሻ ንግግር የሚያስታውቃ ፎሎ አያለ ለማንኛው ይህ ቪዲዮ እንዳያችሁት መኪናው ቆሞ መኪናው ወደ ገብርኤል ምናምን እየሄደ ነው እና ወደዛ እየሄደ መሀል ላይ ተበላሽቶ ቆመ ከዛ ምን አለ ይሄ ሰውዬ ደግሞ ተአምር ነው ገብርኤል እንግዲህ መንገድ እንዴት ከለከለው እያለ ነው ማሻአላህ ስለሚል ማለት ነው እንደውም ማሻአላህ ብለ እንዴት ወደዛ ትሄዳለህ ብሎ ነው እንደውም አላህ ይከለክለው አይ ከዛ በላይ እኮ ይሄን ሹፌሩ ሙስሊም ሊሆን ይችላል እኮ ይሄን ሹፌሩ ሐፊዝም ሊሆን ይችላል እኮ ማን ያውቃል አረ ቢስሚላህ ሰው በቃ የሆነች ነገር ካገኘ በቃ እንደምንም ብሎ ወደ ራሱ ገልብጦ ቀርጾ ምን ብሎ ለመርቀቅ ወደ ኋላ አይልን እኛ ጋር ሰው ደግሞ ተረተረትና ተአምር ይወዳል ተጨውተበት ይሄን ህዝብ እኔና እናንተ ምን ያያርግን ነው እዚህ ጋር የምትመለከቷቸው አባት 80 እድሜያቸው ነው እናም ቁርአንን ህፍዝ ያርጉ ነው 20 ኡምሪን ተሜጋ ሰደተ መሰዲኒታ ቁርአን ህፍዝ ይጎር ጅርታ ቁርአን ህፍዝ ይጎር ጅርታ ጁዘም ይቀዳያቴ አማ ጁዘ ቁላን ማሻአላህ ሜት ቆኑ ቀሬ ቢስሚላሂ الرحمن الرحيم ያሲን
والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون جعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون ማሻአላህ 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 እኛ አባት በዚህ እድሜያቸው ሐፊዝ ለመሆን ሒፍዝ ለማድረግ ቁርአን ማለት ነው እየጣሩ እየታተሩ ይገኛሉ። እኔና እናንተማ ጊዜያችንን ቲክቶክ ላይ ስክሮል እያደረግን የሚረቦን የማይረቦን እያየን ዩቲዩብ ላይ ተጥደን የሚረቦን የማይረቦን ድራማ ፕራንኩን እያየን ማለት ነው ጊዜያችንን ገለን እንገኛለን። ወንድሜ እህቴ እንንቃ። እኛ አባት ካላነቁ በመለስ ነቃ ነው። በዚህ እድሜያቸው እንግዲህ ሒፍዝ ነው እንግዲህ እየቀሩ ያሉት። ዛሬ ወጣቱ አሊፍና ባን የማይለያለ ወጣቱ ቁርአን አይገባኝም አንድ ሳምንት አንድ ወር ወይም ቢበዛ ከተባለ አንድ አመት ይሞክርና ቁርአን አይገባኝም ይብሎ ይተዋል። ኪታብ አይገባኝም በጣም ከባድ ነው እያለ ይተዋል፣ እኔም ጨምሮ። ነገር ግን ይሄ መሆን የለበትም። ከታገስን የማናሸንፈው ነገር አይኖርም። ኢንሻአላህ እንታገል፣ ድል ከኛ ጋር ይሆናል በአላህ ፍቃድ። ያ ጀማዓ ዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።